ዘማሪ ብሬና የአዲሱ ሚካኤል አካባቢ ወጣቶች ታስረዋል። የአዲሱ ሚካኤል ወጣቶችና ዘማሪ ብርሃኑ ታስረዋል። የታሰሩት ደግሞ በተመሳሳይ ጾታ አፍቃሪያን ከሳሽነት ነው። ምን አጠፉ? እሱንም እንመለከታለን። የእፎይ አካውንት ይሄ ልጅ ሰርቋል ይሁን ብቻ የሆኑ ወሬዎች እየተላለፉ ነው። እውነት አድርገው ከሆነ ማለት ነው አንተን የወለደች እናት 1000 ዓመት ትኑር፣ እድሜና ጤና ተመኘው። እንዴት ወንድም በወንድሙ ላይ ይነሳል? የወንድማችን እፎይን ስም በማጠልሸትና እንዲሁም በአካውንቱ ላይ የሚገኘውን ብር በመሰወር ናትናኤል የተባለው ወንድም በአሁኑ ሰዓት በወንድማችን እፎይ ስራ ላይ እንቅፋት ሆኖበታል። እንዴት ነው የተዋወቃችሁት ምናምን ቢለው ያው እዚህ ቲክቶክ ማንኛውም ሰው እንደሚተዋወቀው እስልምና ላይ በምሰራ ሰዓት ላይ እዚሁ ነው ቲክቶክ ላይ ነው ያወቅኩት እንጂ ፐርሰናሊ በአካል የምንተዋወቅ ነገር አይደለም። ቲክቶክ ላይ የተዋወቅ ነው እዚሁ ቲክቶክ ላይ። አጋጣሚ እኔ ጋር ግርግር ተፈጠረ ካስታወሳችሁ ከዓመት በፊት ከዓመት 6 ወር ምናምን አካባቢ በፊት ገንዘብ እሱ ከኔ አካውንት ውስጥ አውጥቶ ነበረ እንዲያስቀምጥ ማለት ነው። እሱ ጋር አስቀምጬ ነበረ በትልቁ አካውንቴ ላይ። ግርግር በተፈጠረበት ሰዓት ላይ ገንዘብ አውጥቼ በቀላሉ አክሰስ ማድረግ አልችልም ነበረ። በጣም አዛ ስለነበረ የነበረው ሁኔታ። ይህ ኡስታዝ የራሱን ነብይ ጠንቋይ ያደረገ ከጂን የሆኑ ምን አሉን ማለት ነው? ወንድሞች አሉን። አላህ ይጠብቃቸው። አሚን በሉ። አረብኛ ባወራ ይገባቸው፣ ግን ጂንኛ ባወራስ ይገባል አይገባም? ብዙ ሰምታችኋል። በፕሮግራም ይላል ተማም ሚዲያ ላይ ምናምን አይታችሁ ከሆነ ከዛ በኋላ ምን ጌታ እንዲህ ብሎኝ ይላል። ስለ ሰሞኑ ስለ ሀያት ጉዳይም ጥርት ያለውን መረጃ እሷም ካንደበቷ ቤቷ ድረስ መተው ቤተሰቦቿ ቤት ድረስ መተው የተናገሩትንና እንዴት እንዳደረጓትም ተናግራለች። ወንድሞቻችንም ጥርት ያለውን መረጃ አውጥተውታል። እንቅስቃሴው የአማራ ክልል ሙስሊም ወጣቶች ፕሬዝዳንት ካውንስሉ ሙባረክ ከኮምቦልቻ አደም የሚባል እና አንድ ጓደኛቸውን ጨምረው ቤት ድረስ መጥተው ነበር። ስለኔም ስለ እናቴም አያቴን ጨምሮና መድረሳ ላይ አብረኝ የተማሩ ልጆችን ጠይቀውን የሄዱት አንድ እሱ ነው። ሁለተኛ አዲስ አበባ ካሉ አንዳንድ በዚህ በእስልምና ጉዳይ ላይ ያሉ ሰዎች ጋር እየተነጋገርን ነው። በእነሱ ሰሞኑን እንግዲህ አንድ እህታችን ከእስልምና ወደ ክርስትና መጥቻለሁ ብላ ወዳና ፈቅዳ ያለማንም ግፊት ሮዛ ሚዲያ ላይ በግንባር ከአንድ ሁለቴ በመገኘት የሰጠችውን ምስክርነት የቅዱስ ሚካኤልንም ዝማሬ ያሰማች እያንዳንዷን የህይወት ገጠመኞቿን ባሳየችበት በዛ የ1 ሰዓት በላይ በሆነ የዩቲዩብ ሪከርድ ብዙዎች ትችታቸውን ሲያነሱ ነበር። እሷም ቪዲዮ ከተቀረጸችና አየር ላይ ከዋለ በኋላ ያነሳቻቸው ጉዳዮች ነበሩ። አንደኛ አይምሮዬን ስቼ ራሴን በማላቅበት ቦታ ነው ኢንተርቪው ሰጠሁት ብላለች። ሌላኛው ከሷ ወገን ያሉት ሰዎች ደግሞ የቪዲዮ ኤአይ ነው ብለዋል። እንደገና ደግሞ አይምሮዋን ስታ የአይምሮ እክል ያለባት ሰው ናት፣ ስለዚህ ወዳ ፈቅድ አይደለም የሚል ሀሳብ ተነስቷል። ኤአይ ነው እንዳንል ይሄ የአርቲፊሻል ኢንተለጀንስ ቪዲዮ እንዳልሆነ ሁላችንም ቼክ አድርገን ማየት እንችላለን። ለዚህም ሮዛ እና ሚዲያውንም ተውት እኔንም ተው የሆነ ነገር እስኪረጋገጥ ማለት የሆነ አንኳር የሆነ መረጃ ተገኝ። ሁላችሁም በያላችሁበት ሀገርና ሰዓት አቆጣጠር ሰላም ብያለሁ። ይህ ቪዲዮ ከደረሳችሁ እንግዲህ እንደተለመደው ላይክ፣ ሰብስክራይብ፣ ሼር ማድረጋችሁ እንዳዘነጉ። ቀጥታ ወደ ቪዲዮቹ እንሄዳለን። አንድ ቀን ተጠምቀ ሲመለስ የሆነ ምልክት አየሁት። ሰማይ ተከፍተልኝ ማለት ነው። በቃ ከልጅነት ነው። ከልጅነት ጀምሮ ግን እሺ የባሰ ይመጣ ነበር። ከዛ በኋላ እዚህ መጣህና በቃ ተሻለኝ። አንድ ቀን ተጠመቅ። አንድ ቀን በደምብ ታያለህ። እግዚአብሔር ይመስገን። መብራን ምስጋና ይሁን። በጣም ማለኛ አይችልም። አንተ በራስህ ተናረግልኝ። ችግር የለም። ከልጅነቴ ጀምሮ አይኔ በደንብ አያይም ነበር። እየባሰ መጥቶ በጣም ማየት የማልችልበት ሁኔታ ላይ ነበርኩኝ። አንድ ቀን መጥቼ ተጠምቄ ሰማዩ በደንብ ጥርት ብሎ ታየኝ። ሰማይ ተከፈተልኝ ያለው ሰማዩ በደንብ ጥርት ብሎ ታየኝ ነው ያለውና ይሄው አሁን በደንብ ማየት ችያለሁና እግዚአብሔርን አመስግኑልኝ ብሏል። እግዚአብሔር አምላክን አመስግኑለት። መብራን ወላዲት አምላክን አመስግኑልን። እናመሰግናለን። የተመሳሳይ ጾታ አፍቃሪያን እንዲሁም ፌሚኒዝም እነዚህ ግብረ ሰዶማውያን እንግዲህ በሀገራችን ጥርስ እያወጡ ይገኛሉ። በሌለ ህግ በሌለ በሀገሪቱ በማትተዳደርበት ህግ እንግዲህ የቤተክርስቲያን ልጆቻችንን ከሰው እስር ቤት አሳስራቸዋል። ዘማሪ ብርሃኑና እንዲሁም የአዲሱ ሚካኤል ልጆችን ጨምረው ከዛሬ 2 ዓመት በፊት
ባደረጉት ይህን አጸያፊ ድርጊት በመቃወማቸው ምክንያት በክስ በመክሰሳቸው በአሁኑ ሰዓት በእስር ቤት ይገኛሉ። ጉዳዩ እንግዲህ እንዴት መሰላችሁ? ከዛሬ 2 ዓመት በፊት እነዚህ ግብረ ሰዶማውያን በአዳራሹ ሲፈጽሙ የነበረውን በማጋለጣቸው በአሁኑ ሰዓት አንቀሳቅሰው ስም በማጥፋት ወንጅለዋቸው ይገኛሉ። በዚህ ደረጃ የሀገራችንን ባህልና እሴት እያጠፉ ያሉት ሰዎች ደግሞ ልጆቻችንን ሲከሱ ማየት እጅግ ያማል። ዘማሪ ብሬና የአዲሱ ሚካኤል አካባቢ ወጣቶች ታስረዋል። ያውም ተፈርዶባቸው ነው የታሰሩት። የታሰሩበት ምክንያት ደግሞ እኛ ኦርቶዶክሳውያን ቲክቶከሮች የዛሬ 2 ዓመት ስንልበት የነበረ ጉዳይ የብዙ ኦርቶዶክሳውያን የቲክቶክ አካውንት በዋርኒንግ እና በባን የተጨናነቀበት ጉዳይ በመጽሐፍ ቅዱስ ላይ 2 ከተማን ያጠፋ ጉዳይ በዛ ጉዳይ ገና ለገና መረጃ ይወጣብናል በሚል ሰበብ ዘማሪ ብርዬንና ቅዱስ ሚካኤል አካባቢን ወጣቶች ሰብስበው ተፈርዶባቸው አስረዋቸዋል። ቅድስት ቤተክርስቲያንን በዛ ጉዳይ ልታጨማልቁ በዚህ ብትሉ በዛ ብትሉ አልሆን ስላላችሁ አይደለ? ስለተደረሰባችሁ መረጃ ስለተያዘባችሁ 2 ዓመት ሙሉ ዝም ያልነው ታላላቅ ዘማሪያን የተለያዩ አባቶች በምክር ይሁን በተግሳጽ ይሁን ይስተካከላል ስላሉ እንጂ አውጥተን መረጃውን ማስጣት አቅቶን አይደለም። መረጃው ደግሞ የያዛችኋቸው ልጆች ጋር ወይም ደግሞ ዘማሪ ብሬ ጋር የለም። ክብሪት ጭራችኋል። አሁን ማንም የሚቀረን የለም። እያንዳንዳችሁን እያወጣን እናሰጣችኋለን። ማንም አይቀርም። በዚህ ጉዳይ ላይ ማንም የሚደራደር የለም። አይደለም ኦርቶዶክሳዊ መላው ኢትዮጵያዊ አይደራደርም። በዚህ ጉዳይ እንተዋወቃለን። ማን እንደሆናችሁ ማለት ነው። እንተዋወቃለን። እነ ብሬን ስላሰራችሁ እነዛን ወጣቶች ሰብስባችሁ ስላሰራችሁ የሚቀርላችሁ እንዳይመስላችሁ። እንደውም ደና ዝም የተባለውን ጉዳይ ቆስቆሳችሁ ካላነሳችሁ ብላችኋል። በአስቸኳይ ወንድማችን ዘማሪ ብርሃኑን እንዲሁም ከሱ ጋር የታሰሩ ወንድሞች በሙሉ እንድትፈቱልን ስል ጠይቃለሁ። እንድትፈቱልን። ይሄ አያዋጣማ፣ አይሆንም። ከዚህ ቀጥሎ ባለው ቪዲዮ ከመጣሁኝ በዚህ ጉዳይ ላይ መረጃ ይዤ ነው የምመጣው። የተመሳሳይ ጾታ አፍቃሪዎች እንዴት ናችሁ? ጦርነቱን እናንተ ከጀመራችሁትማ እኛ ምንም የምንፈራበት ምንም አይነት ምክንያት አይኖርም። ስለነሱ ወደፊት በሰፊው እመጣለሁ። ባለማተብ ኦርቶዶክሳዊ ይህንን ቪዲዮ ያስወርዱታል፣ አካውንቴንም ያዘጉታል። ስለዚህ በምትችሉት አቅም ፕሮፋይሌን እየነካችሁ ኮፒ ሊንክ አድርጉልኝ። ወንድሜ ብሬ ከወንድሜ ብሬ ጋር የታሰራችሁ የደብረ መዊ ልጆች ቅዱስ ሚካኤል የምትወዱት የምታገለግሉት ከቤቱ ባልተገባ ተግባር ውስጥ የነበሩ ልጆችን ለማጽዳት በከፈላችሁት ዋጋ እውነቴ ነው የምላችሁ በወርቅ መዝገብ ላይ ስማችሁ ይጻፋል እንጂ ለነገሩ ጊዜው እኮ ክፉ መጥፎ ያደረገ የሚነክስበት በጎና መልካም የሰራ የሚወነጀልበት ጊዜ ሆኗል። በቃ ቅዱስ ሚካኤል ይጠብቃችሁ። ያገለገልከው ዘማሪ ብሬ በጣም ነው የምወድ በጣም ነው የማከብር። ያገለገልከው ሊቀ መላኩ ቅዱስ ሚካኤል እንደማይተው አንተም ጠንቅቀህ ታውቃለህ፣ እኔም አውቃለሁ። እሱ ይጠብቅህ። አንድ ወንድማችን መች ነው ክርስቲያኖችን ማሳሰር ክርስቲያኖችን ማሳደድ የምታቆመው? አንዴ የስቴዲየም አስጨፋሪ ነህ፣ አንዴ ደግሞ የቤተ ክርስቲያን ከአንተ በላይ አዋቂ የለም። ተው እግዚአብሔር ይኸውልህ በቀለኛ አምላክ ነው፣ አይተውህም። ተው በቃ እየነገርኩ ነው። ዝም ያልኩት ፈርቼ ምናምን እንዳይመስልን፣ ግን እስቲ ሆድ ከሀገር ይሰፋል በሚለው ወንድሞቻችንን እናመሰግናለን። ታዲያ ሁላችንም ኢትዮጵያን በአንድነት ሆነን እነዚህ ጸያፍ የሚያደርጉን ሰዎች ጥርስ እያወጡ ሰዎችን እየከሰሱ እያሳሰሩ ስለሚገኝ ሁላችንም በአንድነት ልንቃወም ይገባል። ለወንድሞቻችን ቸሩ እግዚአብሔር ከስር ያስፈታልን። እንዴት ወንድም በወንድሙ ላይ ይነሳል? ወንድማችን እፎይ ለወንጌል ብሎ ከሀገር የተሳደደ ወንድማችን ነው። ታዲያ በሚያምነው ወንድሙ ተከድቷል። በዛ ችግር ውስጥ በገባበት ሰዓት አካውንቱን ለወንድሙ ለናትናኤል ይሰጠዋል፣ ለክርስቲያናዊ ወንድሙ። ታዲያ ይህ ክርስቲያናዊ ወንድሙ በአሁኑ ሰዓት የተሰበሰበለትን ብር ጨምሮ እንዲሁም ደግሞ
ከዚህ በፊት ሲጠቀምበት የነበረውን አካውንቱን ከነ ፓስዋርዱ ሰጥቶ ስለነበረ አካውንቱን ጨምሮ ለመውሰድ ሲፈልግ እኔ አደባባይ ላይ ስምህን አወጣዋለሁ፣ ይሄን እንግዲህ ያክል ገንዘብ እየተሰበሰበልህ ወንጀል ሳይሆን ብር ነው የምሰበስበው ብሎ ስምህን ላጠፋው ይችላል በማለት ያስፈራረዋል። የዚህን ሰዓት ታዲያ ወንድማችን እፎይ ለብር ጉዳይ የለኝም፣ እኔ እውነታውን ተናግሬ እመሸበት የሚያድር ሰው ነኝ፣ ለእውነት የምቆም ሰው ነኝ ይለዋል። ይህንን ተከትሎ እንግዲህ የሙስሊም ወንድሞቻችንም ይህንን የሐሰት መረጃ ይዘው ስሙን እያጠፉት ይገኛሉ። ሁላችንም ታዲያ ስለ ወንድማችን እፎይ እውነታውን መረጃ ካንደበቱ መከታተል እንዳለብን ነው። ግን ወንድም በወንድሙ ላይ መነሳቱ እጅግ አስቸጋሪ ነገር ነው። እስኪ አብረን እንከታተል። እንደ አጋጣሚ ፓስዋርዴን ነግሬው ነበር። የቲክቶኬን ፓስዋርዴን ነግሬዋለሁ። ያኔ ያውቃል ፓስዋርዴን፣ ገንዘብም እሱ ጋር ነበረ። እነኛ ነገሮች አሉ። ስለዚህ እኔ ብዙም አስመጪና ላኪ ከሆነ እንግሊዝ ቢኖር ከሆነ ስታስበው ገንዘቡ ዚስ ማች ነው፣ ትንሽ ነው ማለት ኢትዮጵያ ላለ ለእኛ አይነቱ ገንዘቡ ትልቅ ሊሆን ይችላል። ውጭ ለሚኖር ሰው ግን ምንም ታውቀዋለህ ቢኒ፣ ለሳምንት ቻሌንጅ እንኳን የተሰጠኝ እኔ አሁን ሰንፌ እዛ ላይ ስራ መስራት እንትን ብዬ ነው እንጂ በሳምንት ውስጥ እኔ ራሱ በሰራው ማመጣው አይነት ገንዘብ ነው። ይሄንኛው ላይ ደረኩኝ እንጂ እስልምናው ላይ ኦፖርቹኒቲዎች መጥተውልኝ በጣም በኢትዮጵያ ስትመጣው በጣም ትልቅ ገንዘብ ሊሆን ይችላል። በሳምንታት ውስጥ እንድሰራ እንትን የተሰጠኝ ያለ። ግን ውጭ ላለ ሰው ደግሞ ስታስበው ተራ ነገር ነው ገንዘቡ። ኢትዮጵያ ውስጥ ላለ ቅድም እንዳልኩ እንትን ሊል ይችላል፣ ቫሊዩ አለው። እሱ ጋር ነበረ። ያ ምን ያህል እንደሆነ ማውጣት እንችላለን ወይ? ምናልባት ቁጥሩን መጠቀስ ከተቻለ የተቀመጠው እሱን አሁን የተለያዩ ገንዘቦች አሉ። ኤንዌስ ብቻ የመጀመሪያ ኢኒሻል ዲፖዚት ከ1500 ፓውንድ ያላነሰ ከዛ በላይ ነው ራሱ የተናገረው ማለት ነው። ምክንያቱም ከዚህ በፊት እሱ ፊት ብያችኋለሁ፣ ስንት ገንዘብ እንዳለኝ እንኳን አላውቀውም። ምክንያቱም አንዴ ላይ ትነግረኛለህ፣ አንዴ ታች ነው ትለኛለህ። የተለያየ ቁጥር ነው የምትናገረው። እኔ ያምኘው እዚህ ሳንቲም ውስጥ ቅፈላ ውስጥ ይገባል የሚል እሳቤም ስለሌለኝ ራሱ ነው አክሰስ ያደረገው። አካውንቴንም ራሱ ነው እንትን ያለው፣ ገንዘቡን የሚያስቀምጠው ራሱ ነው። ይሄን ያህል ገንዘብ አለኝ። ብዙም የገንዘብ ቁጥር ላይ ትንሽ ድክመት አለብኝ። እኔ ለጉራ ሳይሆን የምነግራችሁ፣ አብረውኝ ያደጉ መጠየቅ ትችላላችሁ። ፎኪሱ ያለውን ገንዘብ ራሱ ቁጥሩ ስንት ነው ብትሉት አይነግራችሁም። አላውቀውም። እኔ ዚስ ማች ገንዘብ ላይ እንትን ማለት አልፈልግም። ራሱ ነው ስንትና ዛሬ ሌላ ነገር ነው። አንዴ ታች፣ አንዴ ላይ፣ አንዴ መካከለኛ፣ የተለያየ ቁጥር ነው የሚነግረኝ። ይህንን ደግሞ እናንተው ፊት ብየዋለሁ፣ ሰምታችኋል። ሪካርዱም አለ። የተለያየ ቁጥር ነው የምትናገረው። ስንት ብር እንዳለኝ ራሱ የተለያየ ነው የምትናገረው። ዛሬ ደግሞ እንደዚህ ያልክ ብዬ ስለው አይደለምም አላለም፣ አምኖት ነው ያለፈው። የመጀመሪያ ኢኒሻል ዲፖዚት የተቀመጠ ኦልሞስት ከዓመት ወደ 2 ዓመት አካባቢ የተቀመጠ አይ ቲንክ ወደ $2000 አካባቢ ማለት ነው። ወደ $2000 አካባቢ በፓውንድ 1550 እሱም እንዳለው አካባቢ አንተ ያስቀመጥከው ነው ባደራ ማለት ነው። አንተ የዛኔ ግርግር በነበረበት ሰዓት ላይ ወደ ውጭ ልትወጣም ስላሰብ፣ ስለዚህ ከዛ አንጻር ይህ ወንድም እንግዲህ ህይወቱን ለክርስቶስ የሰጠ በዛን ሰዓት አክራሪዎች ለመግደል እንደዚያ ሲሯሯጡ ለክርስትና የቆመ ወንድማችን ነው። እንደዚህ የሐሰት አስተምሮን የሚያስፋፉ ሰዎችን በአደባባይ እየወጣ ያሳወቀ ብዙ ኢትዮጵያኖችን ያነቃ ወንድማችን ነው። ወንድማችን እፎይን እናመሰግናለን። ቃለ ሕይወት ያሰማልን። ይህ ኡስታዝ የራሱን ነብይ ጠንቋይ ያደረገ ከጂን የሆኑ ምን አሉን ማለት ነው? ወንድሞች አሉን። አላህ ይጠብቃቸው። አሚን በሉ። አረብኛ ባወራ ይገባችሁ፣ ግን ጂንኛ ባወራስ ይገባል አይገባ? ብዙ ሰምታችኋል። ይላል ተማም ሚዲያ ላይ ምናምን አይታችሁ ከሆነ ከዛ በኋላ ምን ጌታ እንዲህ ብሎኝ ይላል። በምንኛ? በጂንኛ ማለት ጂንኛ ነው። ያ እንደዚህ አይነት ነገሮችን ካወራ ፈዕለሙ አነሁ ካሂን አው ሳሂር ጠንቋይ ነው ወይንም ድግምተኛ። ከዚህ መጠንቀቅ ይበጃል። ሙሐመድን ሌሊት የጋበዙት ጂኒዎች ያወራቸው በምን ቋንቋ ነበር? የጂኒ ቋንቋ ከነበረ እንኳን ደስ አለህ፣ የገዛ ነብይን ጠንቋይ እንደሆነ መስክራል። ጠንቋይ ያልካቸው ጂኒዎች ደግሞ ወንድሞች ናቸውና የወንድሞችን ቋንቋ
ስለምን ትሳደባለህ? ሳሂህ ሙስሊም 450 ላይ የአላህ መልእክተኛ እንዲህ አሉ፣ ከጂኒ ወገን የሆነ አንድ ጋባዥ ወደ እኔ መጣ። እኔም ከእርሱ ጋር ሄድኩኝና ቁርአን ቀራሁላቸው። ጂኒዎቹም ነቢዩን ስለ ምግባቸው በጠየቋቸው ጊዜ እንዲህ አሏቸው፣ የአላህ ስም የተወሳበት አጥንት ሁሉ በእጃችሁ በሚገባበት ጊዜ በሥጋ የተሸፈነ ሆኖ የእናንተ ምግብ ይሆናል። የግመል ፋንድያ ለእንስሳቶቻችሁም መኖ ነው። በመቀጠልም የአላህ መልእክተኛ እንዲህ አሉን፣ በእነዚህ በአጥንትና በኩበት አትጸዳዱ፣ ምክንያቱም እነርሱ የወንድሞቻችሁ የጂኒዎች ምግብ ናቸውና ብሎ ሙሐመድ ጂኒዎች ወንድሞቻችሁ እንደሆነ ተናግሯል። እንደሰማችሁት እንደዚህ ብሎ የተናገረው ቋንቋ የጂኒዎች እንደሆነ፣ እርሱ ደግሞ የጠንቋይ እንደሆነ አምኗል። ይህ ኡስታዝ ጥሩ መረዳት አለው። እውነት ነው። እንደዚህ አይነት ትርጉም የማይታወቅ ቋንቋ የአጋንንት እንደሆነ እናምናለን። እኛም አጋንንትን ወንድሜ ከማለትና ጠንቋይ ነብይ ከመከተል እንድትወጣ እመኝልሃለሁ። ስለ ሰሞኑ ስለ ሎዛ ሚዲያ ጉዳይና እንዲሁም ስለ ሀያት ጉዳይ ብዙ ነገር ይባላል። ነገር ግን እነሱ የሄዱበት ርቀት እንግዲህ በወሎ ኮምቦልቻ አካባቢ ቤቷ ድረስ ደርሰዋል። የወሎ እስላሞች ወጣቶች ማህበር እንግዲህ ቤቷ ድረስ ሄደዋል። ማስፈራራቱ እስከዚህ ድረስ ነው። በፍርሃት ነው ከኦርቶዶክስ ተዋሕዶ ቤተክርስቲያን ከምትወደው ቤተክርስቲያን እንድትሸሽ ያደረጓት። እስኪ ከአንደበቷ የተናገረችውና እንዲሁም እውነታውን ከወንድሞቻችን እንከታተል። የምር ማለት ነው ላወራ የምፈልገው እናቴን ተዋት፣ የመጀመሪያው እናቴን ተዋት። የምር ማለት ነው። በጣም ምርጥ እና ሀምብል የሆነች እናት ናት ያለችኝ እና ኢቨን ይሄ ነገር እንኳን ያላስደነገጣት እናት ያለችኝ። እኔ ካመንኩሽ በቃል አይነት ነገር ነበረ ምላሿ። ሌላው በሙስሊሙ በኩል መናገር የምፈልገው አሁን ላይ ባለው ሁኔታ እንቅስቃሴው የአማራ ክልል ሙስሊም ወጣቶች ፕሬዝዳንት ካውንስሉ ሙባረክ ከኮምቦልቻ አደም የሚባል እና አንድ ጓደኛቸውን ጨምረው ቤት ድረስ መጥተው ነበር። ስለኔም ስለ እናቴም አያቴን ጨምሮና መድረሳ ላይ አብረውኝ የተማሩ ልጆችን ጠይቀውን የሄዱት አንድ እሱ ነው። ሁለተኛ አዲስ አበባ ካሉ አንዳንድ በዚህ በእስልምና ጉዳይ ላይ ያሉ ሰዎች ጋር እየተነጋገርን ነው። በእነሱም ዙሪያ የሆነ ነገር እንላለን። አሟት ምናምን ለምትሉት ደግሞ ህመሙን የሚያውቀው አንድ ፈጣሪ ነው። ግን እናው ማህበረሰብ ስመጣ ሆነ ለመናገር እኔ በክርስትናው እምነት ላይ ቀሬናም የለኝም፣ ምክንያቱም ያን ያህል እውቀቱ የለኝም። ግን ቢሆንም በጣም ነው የምወዳቸው፣ በጣም ነው የምናከብራቸው። አብረው ነው የሚኖሩት። እኔ በዙሪያ በጣም ብዙ ክርስቲያን ጓደኞች ናቸው ያሉኝ። በጣም ብዙ የምወዳቸው ክርስቲያን ጓደኞች ስለሆነ ያሉኝ እኔ ስለ እምነቱ ምንም ልል አልችልም። እንደውም በዚህ ሰዓት እንደዚህ አይነት ውዝግብ ውስጥ ስለመጣ ራሱ በጣም ነው የማዝነው። በአንድ በኔ የተነሳ ሙስሊሙም ተንስቶ እንዲህ ነው፣ ክርስቲያኑም ተንስቶ እንዲህ ነው ባለ ደስ ይለኛል። ምክንያቱም የኢትዮጵያ ሙስሊምና ክርስቲያን ወንድማማችና እህትማማቾች ነን። አንድ ላይ ነው የምንኖር፣ አንድ ላይ ነው ብዙ ነገሮቻችን እና በዛ የተነሳ እንትን ባይባል ደስ ይለኝ ነበረ። ሌላው ስለ ሚዲያውም ሆነ ስለኔ የሚመለከተው አካል እንጂ ማንም አይደለም። ኢቭን ሚዲያው አካልና እኔ መውራት ካለብን ቁጭ ብለን የምናወራበት ሚንስ ይፈጠራል። አንድ እኔ ከሮቃ ቤት የሆነ በሮቃ የሆነ የተረጋገጠ ነገር በሕክምናውም የተረጋገጠ ነገር ይኖር፣ ከዛ በኋላ እኛ ራሱ ቁጭ ብለን ልናወራ እንችላለን። ከህመሙ ማስረጃ በኋላ ማለት ነው። ያስኪውን ድረስ ሁላችሁም በትዕግስት ጠብቁ። የምሬ ነው እና ሁሉም ሰው እየተነሳ ሚዲያውንም ባይሳደብ እኔንም ባይሰድበኝ ደስ ይለኛል። ምክንያቱም እኔም የምር በእናንተ እኔ ኮሜንት ላይ የምትሳደቡ ሰዎች የምር ታስደምሙኛላችሁ። አይከፋኝም እውነት ለመናገር በባህሪ ደረጃ ሙኝ የተሰደበ የሚያስደነግጣት አይነት ልጅ አይደለሁም። ግን የምትሳደቡ ሰዎች ያን ያህል እኔ አልደበረኝም። እስኪ የኑሮ ብስጭታችሁ እኔም ላይ ቢሆን ተወጡት አይከፋኝምና እሱ አይደለም ማተር የሚያደርገው፣ ግን ለሀጁና ለዘለቄታ የሆነ ነገር መፈጠር ስላለበት ነው እና ሚዲያውንም ተውት፣ እኔንም ተው። እንግዲህ አንደታችን ከእስልምና ወደ ክርስትና መጥቻለሁ ብላ ወዳና ፈቅዳ ያለማንም ግፊት ሎዛ ሚዲያ ላይ
በግንባር ከአንድ ሁለቴ በመገኘት የሰጠችውን ምስክርነት የቅዱስ ሚካኤልን ዝማሬ እያሰማች እያንዳንዷን የህይወት ገጠመኞቿን ባሳየችበት በዛ የአንድ ሰዓት በላይ በሆነ የዩቲዩብ ሪከርድ ብዙዎች ትችታቸውን ሲያነሱ ነበር። እሷም ቪዲዮ ከተቀረጸችና አየር ላይ ከዋለ በኋላ ያነሳቻቸው ጉዳዮች ነበሩ። አንደኛ አይምሮዬን ስቼ ራሴን በማላቅበት ቦታ ነው ኢንተርቪው ሰጠሁት ብላለች። ሌላኛው ከሷ ወገን ያሉት ሰዎች ደግሞ የቪዲዮ ኤአይ ነው ብለዋል። እንደገና ደግሞ አይምሮዋን ስታ የአይምሮ እክል ያለባት ሰው ናት። ስለዚህ ወዳ ፈቅድ አይደለም የሚል ሀሳብ ተነስቷል። ኤአይ ነው እንዳንል ይሄ የአርቲፊሻል ኢንተለጀንስ ቪዲዮ እንዳልሆነ ሁላችንም ቼክ አድርገን ማየት እንችላለን። ለዚህም ሎዛ ሚዲያ መልሱ መስጠት ይችላል። ሌላኛው ደግሞ በጣም የሚገርመው የአይምሮ እክል ያለበት ሰው በዚህ ልክ ዝንፍ ሳይል ነጥብ ሳይጥል ቃላት ሳይሳሳት አንድ ባንድ ስለ ህይወት ምስክርነቱ ስለመጣበት እያንዳንዱ ነገር ሊናገር ይችላል ወይ? አይችልም። ሶ ይህም የሚያስኬድ አይደለም። ሌላኛው መድኃኒት ተደርጎብኝ በሌላ ነገር ነው ምትል ከሆነ ደግሞ ማለት ነው ስለዚህ ስለተደረገባት ስለ እያንዳንዱ ነገር እውነት መድኃኒት የተደረገበት የታመመ ሰው በዚህ ልክ መናገር ይችላል ወይ? አይችልም። የህክምና ማረጋገጫ አላት ወይ? ሰው አእምሯን የሳተች እንደሆነች እና የምትናገረው ነገር ሁሉ ከራሷ ያመነጨችው እንዳልሆነ የሚያረጋግጥ ነገር የለም። እነዚህ ሁሉ ጭንቀት የወለዳቸው ነገሮች እንደሆኑ እንረዳለን። ሚዲያው ኃላፊነት የተሞላበት ስራ እንጂ የሰራው ማንንም ሰው አስገድዶ ከሆነ ቤተ እምነት አምጥቶ ለሚዲያ ፍጆታ ሲል ብቻ ያቀረባት ሰው እንዳልሆነች ሁላችሁም ልታውቁ ይገባል። እኛ ወደ ቤተክርስቲያን ብትመጪ ደስታው ለኛ፣ ጥቅሙ ላንቺ፣ ባትመጪም ደግሞ ጉዳቱ ላንቺ ነው እንጂ ከቤተክርስቲያን ላይ የሚጨምር ሆነ የሚቀንስ አንዳች ነገር የለም። እናውቃለን ከዛ ካለሽበት ቦታ መውጣት ምን ያህል ከባድ እንደሆነና በዚህ ልክ ወጥቶ መናገር በጣም እንደሚከብድ አውቃለሁ። እንኳን ማስጠመቃቸውን ሰዎች ፊታቸውን እየሸፈንኩ ነው ሚዲያ ላይ ማቀርባቸው። ስለዚህ የደረሰብሽ ጫና ይኖራል ብለን እናምናለን። እግዚአብሔር አምላክ አሁንም ከአንቺ ጋር ይሁን እያልን በፍርሃት የወለደው ንግግር እንደሆነ ተረድተን ከዚህ በላይ የሚዲያውን ስም ሳታጠፊ አንቺም ደግሞ ራስሽን በመጠበቅ እግዚአብሔር ድጋሚ ወደ በረቱ ይመልስሽ እንላለን። እህታችን እንወድሻለን። ሎዛ ሚዲያ ኃላፊነት የሞላው ስራ ነው የሰራው። ለዚህም ደግሞ በቂና ከበቂ በላይ የሆነ ማስረጃ አለው። ቤተክርስቲያኑ ሊም ታሸንፋለች። ወንድሞቻችንን እናመሰግናለን። ቃልት ያሰማለን። ውድ ኦርቶዶክሳውያን እስከ ሰዓት ድረስ አብራችሁ ስለቆያችሁ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።